ሰላም ሰላም እንዴት ናችሁ? ዛሬ ደግሞ አብረን የምንሰራው ዘይት ነው የምናነጥረው። እቤታችሁ የምትጠቀሙት አይነት ዘይት ቬጅቴብል ቢሆን ክኖላ፣ የአቮካዶ፣ የሱፍ ያው ብዙ አይነት ዘይቶች አሉ። ሁሉም ሰው በየቤቱ የሚጠቀመው የዘይት አይነት የተለያየ ነው። ሌላው ደግሞ አንዳንድ ጊዜ የአትክልት ቅቤዎች አሉ በጣሳ ታሽገው የሚመጡ። እሱም ቢሆን እንደዚህ ብታነጥሩት ምግቡን በጣም ያጣፍጥላቸዋል ማለት ነው። ለወጥ ለፍርፍር ለምናቁላላው ነገር እንዲሁ ሳናነጥር ብንጠቀም ምንም ችግር የለውም። ደግሞም ምንም ለውጥ አያመጣም። ይሄንን ያነጠርነውን ዘይት ለቂንጬ ወይም በበርበሬ በጥብጣችሁ ቂጣ ላይ ብትቀቡት በእንጀራ ብትበሉት ለእንደዛ ዘይቱን ሳናበስል ለምንበላው ነገር ብናነጥር በጣም አሪፍ ይሆናል ማለት ነው። ዘይቱን ስታነጥሩ የምትፈልጉትን ቅመም ወይም ሌላ ጊዜ ቅቤ ስታነጥሩ የምትጠቀሙትን መጠቀም ትችላላችሁ። እኔ እዚህ ጋር የተጠቀምኩት እንደምታዩት ኮሰረት፣ ኮሮሪማና ትንሽ ነጭ ሽንኩርት ነው ያደረኩት። ነጭ ሽንኩርቱ ያው ዘይት ስለሆነ በደንብ ለጣዕሙ ጥሩ ነው ብዬ ነው ነጭ ሽንኩርት የተጠቀምኩት። ስለዚህ ያንን ብቻ ነው የተጠቀምኩት፣ ሌላ አልተጠቀምኩም። እናንተ የምትፈልጉ ከሆነ መደበኛውን የቅቤ ማንጠሪያ ቅመም መጠቀም ትችላላችሁ ማለት ነው። ከዛ በኋላ ደግሞ ብዙ እሳት ላይ አላቆየውም፣ ምክንያቱም ዘይት መጀመሪያም በፋብሪካ ፕሮሰስ ተደርጎ የወጣ ስለሆነ ብዙ መብሰልም በእሳት ላይ መቆየትም አያስፈልገውም። ጣዕሙን እንዲወስድልኝ ብቻ የቅመሙን ትንሽ ነው እሳት ላይ ያደረኩት። ትንሽ እንትን ካለ በኋላ ወዲያው ነው ያወጣሁት። ስለዚህ ብዙ እሳት ላይ አታቆዩት። ስለዚህ አንጥራችሁ ስትበሉት በተለይ ቂንጬ ላይ ገንፎ ላይ ጣዕሙ በጣም ነው ደስ የሚለው። አንዳንድ ጊዜ ደግሞ ጾም ስለሆነ ብቻ ሳይሆን ቅቤ መብላት ለማይችሉ ሰዎች ከጤና አንጻር እንደዚህ አድርገን ብንጠቀም በጣም አሪፍ ነው። እኔ እንደዛ አድርጌ ይኸውና እዚህ ጋር አንጥር ያለው። እናንተም ደግሞ አሁን ረጅም ጊዜ ዘይት ስለምትጠቀሙ እንደዚህ አድርጋችሁ ሞክሩ፣ ትወዱታላችሁ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። አብራችሁኝ ያላችሁ ደግሞ ሁልጊዜም ቪዲዮዬን ስለምታዩ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።